የወዳጅነት ፓርክ ባለፉት 4 ዓመታት ብቻ ወደ 1 ሚሊዮን ብር ገደማ ገቢ ማስገኘቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት እንደገለጹት በአዲስ አበባ መሃል የሚገኘው የወዳጅነት ፓርክ ባለፉት 8 ዓመታት በመደመር መንግስት ከተገነቡ የመጀመሪያዎቹ ዘርፈ ብዙ ጠቀሜታ ያላቸው የህዝብ መገልገያ ቦታዎች አንዱ መሆኑን ገለጹ። ጠቅላይ ሚኒስትሩም አክለው ባለፉት 4 ዓመታት ብቻ ወደ 1 ቢሊዮን ብር ገደማ ገቢ ያስገኘ ሲሆን በቀጥታም ሆነ በተዘዋዋሪ በርካታ የስራ እድሎችና ኢኮኖሚያዊ ተጠቃሚነትን መፍጠሩን አስታውቀዋል። ከኢኮኖሚያዊ እሴቱ ባሻገር ለቤተሰቦች፣ ህጻናት፣ የስፖርት ቡድኖች፣ የሰርግ ተካፋዮች፣ የዲጂታል ይዘት ፈጣሪዎች እንዲሁም የሀገር ውስጥና የውጭ ሀገር ጎብኚዎች የሚገናኙበት ማዕከል በመሆን ለጤና፣ ለአካል ብቃትና ለህብረተሰብ ትስስር ትልቅ አገልግሎት እየሰጠ እንደሚገኝ ጠቁመዋል። ይህ ፓርክ በጥሩ ሁኔታ የታቀዱ የህዝብ መገልገያ ስፍራዎችን ለከተማነት እድገት አስተዋጽኦ እያበረከቱ ሰዎችን እንዴት ማገናኘት እንደሚችሉ ማረጋገጫ ከመሆኑም በላይ በሌሎች ከተሞች ውስጥ እየተገነቡ ላሉ ተመሳሳይ ቦታዎች ቀዳሚ ማሳያ መሆኑን አስታውቀዋል። አምስተኛው ዙር የሳይበር ታለንት ሰመር ካምፕ ቻሌንጅ ተጀመረ። በአሁኑ ወቅት የሳይበር ጥቃት የባንክ አገልግሎቶችን፣ የኃይልና የቴሌኮም መሰረተ ልማቶችን በመምታት የሀገር ኢኮኖሚና ህልውናን በከፍተኛ ሁኔታ የሚፈታተን ዋና ስጋት ሆነዋል። ይህንን አደገኛ የሳይበር ጥቃት የመከላከልና የሀገር ዲጂታል ሉዓላዊነት የማስከበር አስፈላጊነት ባየለበት በዚህ ወቅት አምስተኛው ዙር የሳይበር ታለንት ሰመር ካምፕ ቻሌንጅ በዛሬው ዕለት በይፋ ተጀምረዋል። በማስጀመሪያ መርሃ ግብሩ ላይ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትዕግስት ሐሚድ እንደገለጹት የሀገር ሉዓላዊነት ደንብ ከመጠበቅ አልፎ ወደ ዲጂታል ምህዳር በተሸጋገረበት በዚህ ወቅት የሳይበር ጥቃቶችን ለመመከት ወጣቶችና አዳጊዎች ላይ ያተኮረ የሰው ኃይል ማብቃት ወሳኝ ጉዳይ መሆኑን ጠቁመዋል። የአዲስ አበባ ዩኒቨርሲቲ ሳይንስና ቴክኖሎጂ ፕሬዝዳንት ዶክተር አስራት አጸደወይን በበኩላቸው በቴክኖሎጂ የተደገፈ የሰው ኃይል ልማት ሀገርን ከሳይበር ስጋቶች በመጠበቅ ለዘላቂ ብልጽግና እንደሚያበቃ አስረድተዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1708 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር አስታወቀ። የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር በማህበራዊ ትስስር ገጹ እንደገለጸው በሳምንት ውስጥ በተደረገው 8 ዙር በረራዎች ከተመለሱ ዜጎች መካከል 773 ወንዶች፣ 677 ሴቶች፣ 76 ህጻናትና 163 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኝበት አስታውቋል። መስከረም 5 ቀን 2018 ዓ.ም ከተጀመረው ዜጎችን ወደ ሀገር ቤት የመመለስ ዘመቻ እስካሁን ከ92,000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ጠቁመዋል። ሚኒስተሩ ከሚመለከታቸው ባለድርሻ አካላት ጋር በመተባበር ለተመላሾቹ በአየር ማረፊያና በማቆያ ማዕከላት አስፈላጊውን ድጋፍና እንክብካቤ በማድረግ ከቤተሰቦቻቸው ጋር የማቀላቀል እንዲሁም መደበኛ ባልሆነ ፍሰት ተጎጂ የሆኑ ዜጎችን መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን ገልጿል። ኢትዮጵያ የዓለም አቀፉ የቦክስ ማህበር አባል ሆነች። የኢትዮጵያ ዓለም አቀፉ የቦክስ ማህበር አባል መሆኗን የኢትዮጵያ ባህልና ስፖርት ሚኒስቴር በማህበራዊ ትስስር ገጹ አስታወቀ። ዓለም አቀፉ የቦክስ ማህበር ባወጣው መረጃ መሰረት ማህበሩ ስራ አስፈጻሚ ቦርድ ኢትዮጵያውያንን ጨምሮ 5 ሀገራት አባልነት ጥያቄ አጽድቋል። ይህንን ታሪካዊ ስኬት አስመልክቶ የኢትዮጵያ ቦክስ ፌዴሬሽን ፕሬዝዳንት አቶ ኢያሱ መሰን እንደገለጹት ኢትዮጵያ የዓለም አቀፉን የቦክስ ማህበር በመቀላቀሏ የተሰማቸውን ጥልቅ ደስታ ገልጸው ለኢትዮጵያውያን የኩራት ጊዜ ብቻ ሳይሆን እንደ አንድ የአፍሪካ የቦክስ ቤተሰብ ለሁላችንም የደስታና የክብር ወቅት መሆኑን ገልጸዋል። አክለውም በሀገሪቱ ስፖርቱን የሚያጠናክር እያንዳንዱ እርምጃ ለሁላችንም የጋራ ድል መሆኑን በመጠቆም ለአዲሱ ምዕራፍ መሳካት አስተዋጽኦ ላደረጉ አካላት በሙሉ የእንኳን ደስ አላችሁ መልእክት አስተላልፈዋል።